በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 11 በዚች ቀን በጦርነት ድል አድራጊው ከቤተ መንግሥት ወገን የሆነ የመላእክት አርአያ ያለው የከበረ ሰማዕት ገላውዴዎስ የተጋድሎ ፍጻሜ ነው። ይህ ቅዱስ ምድራዊ መንግሥትንና የዚህን ዓለም ክብር የናቀ ነበረ። መልካም ገድልንም ተጋደለ። የማይጠፋ ሰማያዊ መንግሥትንና የማያልቅ ክብርንም ወረሰ። የዚህም ቅዱስ የአባቱ ስም አብጥሎስ ነው። እርሱም ለሮም ንጉሥ ለኑማርያኖስ ወንድሙ ነው። መልኩም እንደ እስራኤል የያዕቆብ ልጅ እንደ ዮሴፍ እጅግ ውብ ነበረ። እርሱም በጦርነት ላይ የበረታ ነበረ። የአንጾኪያ ተወላጆችም ይመኩበት ነበረ። ስለ ደምግባቱና ጽናቱ በሁሉ ዘንድ የተወደደ ነበረ። እርሱንም ከመውደዳቸው ብዛት የተነሳ ጠላቶችን ድል እንዳደረጋቸው እነርሱም ድል ሆነው በውርደትና በብዙ ድንጋጤ ከፊቱ እንደሸሹ አድርገው ስዕሉን ስለው በከተማው መግቢያ በር ላይ ያኖሩት ነበረ። ቅዱስ ገላውዴዎስም የቤተ ክርስቲያን ቅዱሳት መጻሕፍትን ዘወትር ያነብ ነበረ። የሮም ንጉሥም ዜናውን ሰምቶ ሊያየው ወደደ። ልጁ ገላውዴዎስንም ይልክለት ዘንድ ወደ አባቱ ላከ። እርሱም ላከለት። በደረሰም ጊዜ በደስታ ሊቀበለው ንጉሥ ከሰራዊቱ ጋር ወጣ። ባየውም ጊዜ ደስ ተሰኘበት። የሮሜ ከተማ ሰዎች ሁሉም ደስ አላቸው። ከእነዚያ ወራቶችም በኋላ ከቁዝ አገር ሰዎችና ከአርማንያ ታላቅ ጸብ ተነሳ። ይህም ቅዱስ ገላውዴዎስ ክብር ይግባውና በጌታችን ኢየሱስ ታምኖ ወደ እነርሱ ወጣ። ድልም አደረጋቸው። ንጉሣቸውንም ያዘው፣ ጣዖቶቻቸውንም ሰበራቸው። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን ባጸና ጊዜ እጅግ አዘነ። ፊቅጦር የሚባል የሄርማኖስ ልጅ ወዳጅ ነበረው። ሁልጊዜም የመጽሐፍትን ቃል ይሰሙ ነበረ። ስለ ነፍሳቸውም ድህነት ያነቡ ነበረ። ከዚህም በኋላ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ደማቸውን ያፈሱ ዘንድ ተስማሙ። በዚያ ጊዜም ሰይጣን በሽማግሌ አምሳል ታያቸው። ያዘነላቸውም መስሎ እንዲህ አላቸው፣ ልጆቼ ሆይ መልካሞች ጎልማሶች ናችሁ፣ የነገሥታት ልጆችም ናችሁ። ስለ እናንተ እፈራለሁ፣ አዝንላችኋለሁ። እኔም ከንጉሡ ጋር ተስማሙ ዘንድ ለአማልክትም ታጥኑ ዘንድ እመክራችኋለሁ። ሲያዛችሁም ትእዛዙን አትተላለፉ። እናንተም ክርስቶስን በቤታችሁ አምልኩት። ይህ ንጉሥ ኃይለኛ ርኅራኄም የሌለው ጨካኝ ነውና አላቸው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእነርሱ ጋር የሚነጋገራቸው ሰይጣን እንደሆነ አስገነዘባቸው። ክፋትን ሁሉ የተመላ የሐሰት አባት ሆይ ከእኛ ራቅ፣ አንተ ሁል ጊዜ የእግዚአብሔርን ሕግ ትቃረናለህና አሉት። ያን ጊዜም መልኩን ለውጦ እንደ ጥቁር ባሪያ ሆነ። እንዲህም አላቸው፣ እነሆ ከንጉሥ አጣልቼ ደማቸውን እንዲያፈስ አደርገዋለሁ። ሰይጣኑም ይህን ብሎ ወደ ዲዮቅልጥያኖስ ሄዶ ፊቅጦርንና ገላውዴዎስን ካልገደልካቸው በአንተ ላይ ይነሳሉ፣ አንተንም ገድለው መንግሥትህን ይወስዳሉ። እነርሱም የመንግሥት ልጆች ናቸውና አለው። ስለዚህም ንጉሥ ወደ ቅዱስ ገላውዴዎስ ልኮ ወደ እርሱ አስመጣው። ለጣዖታቱም እንዲሰዋ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ሰምቶም አልታዘዘለትም። ንጉሡም ክፉ ቃልን ሊናገረው አልደፈረም። ቅዱስ ገላውዴዎስ ግን በድፍረት ይናገረው ነበረ። ያለ መፍራትም ንጉሡንና የረከሱ አማልክቶቹን ሰደበ። ሄርማኖስም ቅዱስ ገላውዴዎስን ወደ ግብፅ እንዲልከውና በዚያ እንዲገድሉት ንጉሡን መከረው። እርሱ እንደ ልጄ እንደ ፊቅጦር አመፀኛ ነውና። ንጉሡም ወደ እንዴናው ገዢ እንዲህ ብሎ ጻፈ፣ ገላውዴዎስ ትእዛዛችንን አልተቀበለም፣ ቃላችንንም አልሰማም። አንተም ወደ ትእዛዛችን ይመለስ እንደሆነ በብዙ ድካም ሸንግለው፣ ይህ ካልሆነ ራሱን በሰይፍ ቁረጥ። ቅዱስ ገላውዴዎስም ወደ እስክንድርያ የወስዱት ዘንድ ንጉሡ እንዳዘዘ ባወቀ ጊዜ የእህቱ ባል የሆነ ሲድራማኮስን ጠርቶ ክብር ይግባውና ጌታችንን በማመን እንዲጸና ወገኖቹንም እንዲያጸናቸው አደራ አለው። በሰላምታ ተሰናበተው። ወደ እንዴናው ገዢ ወደ አርያኖስም በደረሰ ጊዜ አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው፣ እንዲህም ብሎ ለመነው፣ ጌታዬ ገላውዴዎስ ሆይ ይህን ሥራ አትስራ፣ የንጉሥንም ትእዛዝ አትተላለፍ። ቅዱስ ገላውዴዎስም እንዲህ ሲል መለሰለት፣ ንጉሥ ያዘዘህን ልትፈጽም እንጂ በነገርህ ልታስተኝ አልተላኩም አለው። መኮንኑም እስከሚቆጣ ድረስ እንዲህ እርስ በርሳቸው ይነጋገሩ ነበረ። በመኮንኑም እጅ ጦር ነበረ። ቅዱስ ገላውዴዎስንም ወጋው። ነፍሱንም ክብር ይግባውና በጌታችን እጅ ሰጠ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ምዕመናንም መጥተው የቅዱስ ገላውዴዎስን ሥጋ ወሰዱ።
በመልካም አገናነዝም ገነዙት። ከቅዱስ ፊቅጦር ሥጋ ጋርም በሳጥን ውስጥ አኖሩት። የስደቱም ዘመን እስከሚፈጸም ጠበቁት። ከዚህ በኋላም የቅዱስ ፊቅጦር እናት ቅድስት ሶፊያ ወደ እንዴናው አገር መጣች። የቅዱሳን ገላውዲዮስንና የፊቅጦርን ሥጋቸውንም ወስዳ ወደ አንጾኪያ አደረሰች። የቅዱስ ገላውዲዮስ ሥጋ አስዩጥ በሚባል አገር ይኖራል የሚልም አለ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ መስተጋድል ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት በመድኃኒታችን በኢየሱስ ክርስቶስ በእስክንድሪያ ከተማ የተሰራችው የ40 ሰማዕታት ቅዳሴ ቤተ ክርስቲያን የእስክንድሪያው ሊቀ ጳጳሳት የቅዱስ ክርዳኑ መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር።